ይህን 6 ነገሮች ሳታውቁ ኢኮኖሚክስ እንዳትገቡ ብያለሁ። አዎ እንዳትገቡ። Hi guys, how are you? This is Ethio Economics School which will teach you anything about economics for you. ዛሬ ደግሞ አንድ ሰው ኢኮኖሚክስ ዲፓርትመንት ለመግባት ምን ማወቅ አለበት የሚለውን አሳውቃችኋለሁ። እኔም በኢኮኖሚክስ ተመርቄያለሁ። ደግሞ የኤግዚት ኤግዛም ባች በመሆኔ ብዙ ያጠናቸውንና ከፈጣሪ በታች ጥሩ ውጤት እንዲያመጣ የረዱኝ ማቴሪያል ያቀርብላችሁ ይሆናል። አንድ ሰው ዲፓርትመንትን መምረጥ በጣም ከባድ ፈተና ነው። ቢካዝ የቤተሰብ የጓደኛ የራስ ምርጫ ይጋጭባል። ይህን ተው ይህን ግባ የሚል ብዙ የማይሆን ወሬ ትሰማለህ። ይህ ከባድ ነው፣ ይህ ቀላል ነው ይላል። ለመለየት ይከብዳል። በወሬ ተነሳ የምትመርጠውን ታጣለህ። ዛሬ ደግሞ ኢኮኖሚክስ ለመግባት ሀሳብ ካላችሁ ማወቅ ያለባችሁን ወሳኝ ነገሮች ነግራችኋል። መጨረሻ ላይ ደግሞ 2 ወሳኝ ቲፖች ስለምነግራችሁ እስከ መጨረሻ ማየታችሁን እንዳትዘንጉ። ስለዚህ ይህን ዩቲዩብ ሳብስክራይብ፣ ላይክ እና ሼር በማድረግ ጀምሩ። ኢኮኖሚክስ ለመግባት ከ6 ነገሮቹ አንደኛው ምኑን ማወቅ አለብን? አንደኛ ዋት ኢዝ ኢኮኖሚክስ? ልትገባ አይደል? ምንድነው እሱ? ለምን እሱን መረጥክ? ምንድነው ተብለህ ነው ገባለው ብለህ ያሰብክ? በመጀመሪያ ደረጃ እሱን ማወቅ። ሁለተኛ ኪ ስኪል ኒድስ፣ ይህ ዲፓርትመንት ምን አይነት ችሎታ ይፈልጋል? ሶስተኛ ኮርስስ ቱ ኤክስፔክት፣ ምን አይነት ኮርሶች ነው የሚሰጡ? አራተኛ ካሪየር ኦፖርቹኒቲ፣ እሺ ከተማርኩ በኋላስ የስራ ዕድል ምን ያክልና ምን አይነት አለው? አምስተኛ ቲውልስ ኤንድ ቴክኖሎጂ፣ ምን አይነት ቴክኖሎጂ ሶፍትዌር ያስፈልጋል? ስድስተኛ ኮርስስ ቱ ኤግዚት ኤግዛም፣ ለመውጫ ፈተናስ የትኞቹ ኮርሶች ናቸው የሚያስፈልጉትና ምን ያክል ፐርሰንት ካልኩሌሽን እና ቶሪ ፓርት አለው? እነዚህን ሁሉ ዲቴይል የምነግራችሁ ይሆናል። ሌትስ ጎ። አንደኛ what is economics? Economics is social science that study about how people or individual, business or entrepreneur and governments can use efficiently limited economic resource with unlimited ones. ሰዎች ወይ ግለሰብ፣ ንግዶች ወይ ኢንተርፕሪነር እና መንግስታት ውስን ወይ የተገደበ ሀብት እንዴት ካልተገደበ ፍላጎት ጋር አስታርቆ መጠቀም እንዳለባቸው ወይም እንደሚጠቀሙ ያስተምረን ሳይንስ ነው። ሰማችሁኝ? ኢኮኖሚክስ ማለት ሰዎች ወይ ግለሰብ፣ ንግዶች ወይ ኢንተርፕሪነር እና መንግስታት ውስን ወይም ሊሚትድ የሆነ ሀብት እንዴት ካልተገደበ ፍላጎት ጋር አስታርቆ መጠቀም እንዳለባቸው ወይ እንደሚጠቀሙ የሚያስተምረን ሳይንስ ነው። Here's 2 rationalities. Human want is unlimited but resource is limited. እዚህ ጋር 2 እውነት አለ። ሁሌም ፍላጎታችን ያልተገደበ ነው። Our want is unlimited but resource is limited. ሪሶርስ የሚባለው ሃይ ስኩል ደረጃ ላይ እንዳያችሁት 2 አይነት አለ። ፍሪ ሪሶርስ ኤንድ ኢኮኖሚክ ሪሶርስ ተብሎ ለ2 ይከፈላል። በዚህ ሐሳብ ውስጥ እየተወራ ያለው ነገር ኢኮኖሚክ ሪሶርስ is limited but our want is unlimited. እነዚህ ሁለቱንም እንዴት አስታርቆ መጠቀም እንችላለን የሚለውን ሐሳብ የሚያስተምረን ትምህርት ኢኮኖሚክስ ይባላል። ሰከንድ ዋን key skill is needed. ለዚህ ዲፓርትመንት ምን አይነት ችሎታ ያስፈልጋል? እወጣለሁ፣ ግባ ተብዬ ገባሁ ወይ አስቤ ገባሁ። ይህ ችሎታ በትንሹም ቢሆን አለኝ? ራስን መጠየቅ ያስፈልጋል። የትኛዎቹ ችሎታ? አንደኛ ማቴማቲክስ ስፔሻሊ አልጀብራ፣ ስታቲክስ ኤንድ ሳምታይምስ ካልኩለስ ያስፈልጋል። ምን ያክል? በምን ሁኔታ? እነግራችኋለሁ። ሁለተኛ ክሪቲካል ቲንኪንግ ኤንድ ሳይኮሎጂ አቢሊቲ ቱ አናላይዝ ኤንድ ኢቫሉዌት ኢንፎርሜሽን ኤንድ አርጊውመንትስ፣ መረጃና ክርክሮችን የመተንተንና የመገምገም ችሎታ ያስፈልጋል። ሁለተኛ ምን ያልኳችሁ? ክሪቲካል ቲንኪንግ ኤንድ ሳይኮሎጂ አቢሊቲ ቱ አናላይዝ ኤንድ ኢቫሉዌት ኢንፎርሜሽን ኤንድ አርጊውመንት። ሶስተኛ ሪዲንግ ኤንድ ራይቲንግ አንደርስታንዲንግ ኮምፕሌክስ ቴክስት ኤንድ ራይቲንግ ክሊርሊ። ይህ ዝም ብሎ መጻፍና ማንበብ አይደለም። የተወሳሰቡ ጽሁፎችን መረዳትና በግልጽ መጻፍ መቻል አለባችሁ። ምክንያቱም ኤኒታይም ብሪፍሊ ኤክስፕሌን የሚሉ ጥያቄዎች ይበዛሉ። this is not for exit exam but ክላስ ውስጥ አብዛኛው ጊዜ ለምንፈተነው ፈተና ሌክቸሮቻችን የሚጠይቁ ጥያቄ ብሪፍሊ ኤክስፕሌን or define የሚለው ጥያቄው ነው የሚመጣው። understanding complex text and writing clearly is very needed for this. አራተኛ interest in current affairs. Following local and international economic news is helpful.
የሀገር ውስጥና ዓለም አቀፍ ኢኮኖሚያዊ ዜናዎች መከተል ጠቃሚ ነው፣ ይጠቅመናል። ማለት ከጊዜው ያልራቀን ብንሆን ማለት ነው። የግዴታ አይደለም። ለምሳሌ አሉ አይደለም አሁን ከአምና ዘንድሮ የዶላር ሁኔታ እንዴት ነው? ኢንፍሌሽንስ አምና ነው ወይስ ዘንድሮ ነው የሚሻለው? that means ነቃበል ማለት ነው እንጂ it is not mandatory to ነው። አምስተኛ analytically thinking that means ability to evaluate complex data, identify pattern and make logical conclusion። ይህ ማለት ምን ማለት መሰላችሁ? ውስብስብ መረጃዎች የመገምገም ችሎታ፣ ንድፎችን መለየት፣ ምክንያታዊ መደምደሚያዎች መስጠት መቻል አለብን ማለት ነው። ዝም ብለን ያለ መረጃ መገምገም፣ ምክንያታዊ የሆነ ኮንክሉዥን መስጠት የችሎታ በትንሹም ቢሆን ያለን ሰዎች መሆን አለብን ማለት ነው። አምስተኛ communication skills, clearly presenting complex economics idea in both written and verbal forms. As we have seen above, የተወሳሰቡ ኢኮኖሚያዊ ሐሳቦች በጽሁፍና በቃላት ግልጽ አድርገን ማቅረብ የምንችል ሰዎች መሆን አለብን። for what? for to join economics department። ስድስተኛ data interpretation, understanding charts, graphs and economic indicators። አብዛኛው ጊዜ በተለይ ኤምአይ 12ኛ 11ኛ ክፍል ላይ እንዳየነው ሰው እነዚህን መረዳት የምንችል ሰዎች አብዛኛው ጊዜ የማትስ ሂንት ያላችሁ ልጆች I think you know that። so እነዚህ ችሎታዎች ቢኖሩ ኢኮኖሚክስ ለመግባት አሪፍ ነው ማለት ነው። ሰባተኛ attention to detail, accuracy in calculations, data analysis and reporting። በስሌቶች እና በመረጃ ትንተናና በሪፖርት አቀራረብ ትክክለኝነት በትኩረት መያዝ መሆን አለበት። በቃ አንድን ነገር አናላይዝ ማድረግ attention to detail፣ በትክክል ዲቴይል ማንበብና መረዳት የሚችል attention ትኩረት ሰጥቶ ሁሉን በዝርዝርና በትኩረት ማየት የሚችል መሆን አለበት። ሌላው ደግሞ አይቲ ስኪልም ያስፈልጋል። ይሄ ብዙም አይደለም ግን familiarity with software like Excel, Stata, SPSS for economic modeling and data analysis። እነዚህ ስታታ ኤክሴል ምናምን ስለሚኖር ለነዚህ ፋሚሊያር ብንሆን ብዙም የራቀን ባንሆን ጥሩ ነው። ማለት እነዚህ ግዴታዎች አይደሉም። ከገባን በኋላ መልመድ የምንችል ነገር ስለሆነ መጨናነቅ የለብንም። ሌላው ደግሞ understanding of economic theory, deep knowledge of microeconomics and macroeconomics and applied economics። understanding የሚለው ነገር ይበዛል። ምን መሰላችሁ? understanding of economic theory ከ70% በላይ አንደርስታንድ አድርገን የምንመልሰው ጥያቄዎች ናቸው የሚበዙት rather than calculation ማለት ነው። ስለዚህ ትንሽ የእንግሊዘኛ ሂንት ያስፈልጋል፣ ግዴታ ነው ማለት ነው። for what? for understanding theory። እንግሊዘኛ ከሌለ ምንም ማድረግ ስለማንችል በትንሹ እንግሊሽ ሂንት መኖር የሚናገረውን የተጻፈውን አንደርስታንድ ማድረግ መቻል አለብን ማለት ነው። so now I'm talking about that general skill we'll expect from economics student የሚለውን እንጂ በግድ አሁን ፐርፌክት ሆናችሁ ተገኙ አይደለም። ነገር ግን ለነዚህ ችሎታዎች በጣም ቅርብ ነው። በተለይ ability to analyze and evaluate information, data and argument, understanding complex text and writing clearly, understanding chart, graph and economic indicators, understanding of economics theory። እነዚህን በተለይ አንደርስታንዲንግ ላይ ጥሩ መሆን አለብን። ለምን አናላይዝ እና ኢቫሉት የምናደርገው ነገሮች ይበዛል። ግራፉን አይተን ማውራት ይበዛል። ገባችሁ? እና ሌላው ደግሞ ኮርስስ ቱ ኤክስፔክት፣ ምን አይነት ኮርሶች ነው የሚሰጠው? ከገባ በኋላ ምን አይነት ኮርሶች ይጠብቀኛል? ይህንን ቀድሞ ማየት ቀድሞ ማሰብ ጥሩ ነው አይደለ? ይጠቅማናል። አንዳንድ ሰዎች ሲታረዱ ታሞ ከማቀቅ አስቀድሞ መጠንቀቅ ማለት ይሄንን ስናስብ 12ኛ ላይ አሁን ከሚጠራው ኮርሶች ውስጥ 12ኛ ክፍል ሲማር እንዴት ነኝ
ወደ ቶሪ ነው ወደ ካልኩሌሽን ጎራ ያለው ነው ለኔ የሚቀለው የሚለውን ማሰብ ጥሩ ስለሆነ በዛው ደግሞ ራሳችንን እናገኛለን ማለት ነው። ሶ የሚሰጡ ኮርሶች ማይክሮ ኢኮኖሚክስ ኤምአይ 11ኛ ክፍል ላይ ተምረናል። የአሁኖቹ ደግሞ ከ9ኛ ክፍል ጀምራችሁ እየተማራችሁ ስለሆነ ይሄ ማይክሮ ኢኮኖሚክስ እና ሁለተኛ ኤምኤ ማክሮ ኢኮኖሚክስ። ሌላው ደግሞ ማቴማቲካል ኢኮኖሚክስ፣ ኢኮኖሜትሪክስ፣ ዲቨሎፕሜንታል ኢኮኖሚክስ፣ ኢንተርናሽናል ኢኮኖሚክስ፣ ዲቨሎፕሜንት ፕላኒንግ ኤንድ ፕሮጀክት አናላይሲስ፣ ሞኔታሪ ኢኮኖሚክስ፣ ስታቲክስ ፎር ኢኮኖሚክስ፣ ፋይናንሻል ኢኮኖሚክስ። አብዛኛው ጊዜ እነዚህ ኮርሶች በዋናነት የሚሰጡ ናቸው። ምንድነው ማክሮ ኢኮኖሚክስ or MI? Microeconomics is or microeconomics studies individual decision making or individual behavior like consumers, firms and the markets, focusing on what? Supply, demand, price and market structures. Microeconomics የሚባለው የግለሰብ ውሳኔ አሰጣጥ ወይም የግለሰብ ባህሪ ያጠናል። ኢንዲቪጁዋል የተባለው ኮንሱመር፣ ፈርም፣ ማርኬት ሊሆን ይችላል። ይህንን ሲያጠኑ ትኩረት የሚሰጠው ሳፕላይ ኦር አቅርቦት ላይ፣ ዲማንድ ኦር ፍላጎት ላይ፣ ፕራይስ ኦር ዋጋ እንደ ማርኬት ስትራክቸር የገበያ አወቃቀር ላይ ትኩረት ሰጥቶ የአንዱን ኢንዲቪጁዋሊ ቢሄቪየር የሚያጠና ሳይንስ ነው። አንዳንድ የምትሰሙት አለ አይደል? ለምሳሌ አቅርቦት ሲጨመር ዋጋ ምን ይሆናል? ፍላጎት ሲጨመር ዋጋው ምን ይሆናል? አንድ ፍርም አንድ ነገር ከማዘጋጀት በፊት what to produce, how to produce, for whom to produce እነዚህ የምናገኘው የሚያስተምረን ማይክሮ ኢኮኖሚክስ ይባላል ማለት ነው። ማክሮ ኢኮኖሚክስ or MA ይሄስ ምንድነው ሲባል ማይክሮ ኢኮኖሚክስ study the economy as whole including national income, inflation, unemployment, fiscal and monetary policy። ይሄ ማክሮ ኢኮኖሚክስ የሚባለው ኢኮኖሚውን በአጠቃላይ የሚያጠና ነው። በአጠቃላይ ነው ማለት as whole። ለምሳሌ ናሽናል ኢንከም የሀገር ገቢ ጀነራሊ ማለት ነው። ኢንፍሌሽን የዋጋ ግሽበት እንደ ሀገር የሚያጠና ማለት ነው። አንኤምፕሎይመንት ስራ አጥነት እንደ ሀገር ማለት ነው። ፊስካል እና ሞኔታሪ ፖሊሶችንም ጨምሮ የሚያጠና as whole ኢኮኖሚ ማክሮ ኢኮኖሚክስ ይባላል። ከኤምአይ የሚለየው MI study as individual but this is study as whole። ሌላ ደግሞ ማቴማቲካል ኢኮኖሚክስ። ይሄ ማቴማቲካል ኢኮኖሚክስ applies mathematical tools like algebra እና calculus የመሳሰሉትን የሚያስተምረን ነው። ኢኮኖሜትሪክስ by the way this is the backbone for economics student or this department። እና ምንድነው የሚያጠናው እሱ? Econometrics uses statistically method to test hypothesis and forecast economic trend based on real world data። ስታቲካዊ ዘዴዎችን በመጠቀም በገሃዱ ዓለም or real world ላይ ያለውን የኢኮኖሚ አዝማሚያዎች መፈተሽ እና መተንበን የሚያስተምረን ትምህርት ነው። ይሄ በጣም ደስ የሚል ትምህርት ነው። ብዙዎች ሲያወሩ ሊያስፈራሯችሁ ይችላሉ፣ ግን ለመግባት ሐሳብ ካላችሁ በጣም ደስ የሚል ትምህርት ነው። ቶሪም አይደለም፣ ካልኩሌሽንም አይደለም፣ ቲንኪንግን ይፈልጋል። ቅድም አንደርስታንድ፣ አናላይዝ ኤንድ ኢቫሉት የሚባለው ነገሮች እዚህ ውስጥ ይገኛሉና በጣም ምርጥ ትምህርት የምትወዱት ትምህርት ነውና ኢኮኖሜትሪክስ ይሄ ነው ማለት ነው። ምንድነው? ስታቲካዊ ዘዴዎችን በመጠቀም ሪሊ ወርልድ ላይ ያለውን ኢኮኖሚ አዝማሚያዎችን መፈተሽንና መተንበይ የሚያስተምረን ትምህርት ነው። ሌላ ደግሞ ዲቨሎፕሜንታል ኢኮኖሚክስ አለ። These also focuses on the economic development process in low income country or developing country, addressing poverty, inequality and growth strategy። የዲቨሎፕመንት or developmental economics የሚባለው በማደግ ላይ ያሉ ሀገሮች ላይክ ኢትዮጵያ እንዴት ልማትን ማስኬድ እንዳለባቸውና ድህነትና እኩልነት እንዴት ማስተካከል እንደሚቻል የሚያስተምረን ትምህርት ነው ማለት ነው። ዲቨሎፒንግ ኳንተር ላይ ነው ዲፔንድ መሆነው ማለት የሚያጠናው እያደጉ ያሉ ሀገሮች ሎው ኢንከም ያላቸው ሀገሮች
እንዴት ድህነቱን ማስወገድ እንዳለባቸው፣ እንዴት ኢኒኳሊቲን መቀነስ እንዳለባቸው፣ እንዲሁም እንዴት ያደጉ ሀገሮችን መድረስ እንዳለብን ያሉ ነገሮችን የሚያስተምረን ትምህርት ነው። ሌላ ደግሞ ኢንተርናሽናል ኢኮኖሚክስ። ኢንተርናሽናል ኢኮኖሚክስ covers trade theory, trade policy, exchange rate and balance of payment in the global economy። ያው ይሄ ቃሉም እንደሚለው ኢንተርናሽናል ዓለም አቀፍ ንግድ፣ የምንዛሬ ሁኔታ፣ ባላንስ ኦፍ ፓይመንት እነዚህን ሁሉ ታስተምረናለች ማለት ነው። ሌላ ደግሞ ዲቨሎፕመንት ፕላኒንግ ኤንድ ፕሮጀክት አናላይሲስ ደግሞ አንድ ልማትና ፕሮጀክት እንዴት ማቀድ፣ እንዴት መቀረጽ እንዳለብን፣ መተንተንና መትግበር እንዳለብን የሚያስተምረን ትምህርት። አድቫንስድ ኮርስስ ኢን ፕላኒንግ ናሽናሊ ኦር ሪጂናሊ ዲቨሎፕመንት ፕሮጀክት በጣም ደስ የምትል ኮርስ ነች። ሌላ ደግሞ ሞኔታሪ ኢኮኖሚክስ። ሞኔታሪ ኢኮኖሚክስ ደግሞ studies money supply, interest rate, banking system and role of central banks in the economy። እቺ ደግሞ የምታስተምረን ስለ ገንዘብ አቅርቦት፣ ስለ ወለድ ሁኔታ፣ ስለ ባንክ ስርዓቶች፣ ስለ ፋይናንስ እና ስለ ብሔራዊ ባንክ ተንትኖ የሚያስተምረን ትምህርት ነው። በተለይ ከብር ጋር ከገንዘብ ጋር የሚገናኙ አብዛኛው ባንኮች እነዚህን ሴንትራል ባንክ ሮል ምንድነው ግልጽ አድርጎ የሚያስተምረን በጣም ቀለል ያለ ሳብጀክት ነው ማለት ነው። ሌላ ደግሞ ስታቲክስ ፎር ኢኮኖሚክስ። ስታቲክስ ደግሞ introduces statistical technique or mean variance regression. It is used to interpret economic data and make informed decision። የኢኮኖሚ መረጃ ለመተርጎም እና በመረጃ ላይ የተመሰረተ ውሳኔዎች ለማድረግ የሚያገለግሉ ስታቲካዊ ቴክኒኮችን የሚያስተዋውቀን ትምህርት ነው። ማለት ሚን ቫሪያንስ ሬግሬሽኖችን ተጠቅመን እንዴት ስታቲካሊ ዋይ ኦር ስታቲካሊ ቴክኒክ እንዴት ኢኮኖሚን ኢንተርፕሬት ማድረግ እንደምንችል የሚያስተምረን ትምህርት ነው። ሌላ ደግሞ ፋይናንሻል ኢኮኖሚክስ የሚባለው examine how resources are allocated over time in financial markets, focusing on investment, risk, return and asset pricing. That means እንዴት ያለንን ሀብት ኦር ሪሶርስ በፋይናንሻሊ ገበያዎች ላይ መመደብ እንዳለብን የሚያስተምረን ማለት ነው። ባጭሩ ገብቷችኋል? እንዴት ያለንን ሀብት ወይ ሪሶርስ ፋይናንሻሊ ገበያዎች ላይ እንዴት መመደብ እንዳለብን ትኩረት ሰጥቶ የሚያስተምረን ነው። ለምሳሌ ኢንቨስትመንት ስናይ አንድ ሰው መሬት የሚገዛ ከሆነ ካሽ ነበረው አይደል? አሁን በእጁ ካሽ የነበረውን ኢንቨስት የሚያደርገው ወይ ቤት ገዝቶ ወይ የሆነ መሬት ገዝቶ ከሆነ ያኛውን እንዴት መሰብሰብ እንዳለበት፣ ለቀጣይ ደግሞ እንዴት ማትረፍ እንዳለበት የሚወስንበት ሁኔታዎች በእጁ ላይ ያለውን ሪሶርስ የቱ ጋር መመደብ እንዳለበት፣ የቱ ጋር ኢንቨስት ማድረግ እንዳለበት እነዚህ አይነት ሀሳቦችን የሚያስተምረን ፋይናንሻሊ ገበያ እንዴት መመደብ እንዳለብን የሚያስተምረን ሰብጀክት ነው ማለት ነው። ሌላ ደግሞ ካሪየር ኦፖርቹኒቲ አራተኛ። እሺ ተማርኩ እንደምን የኔ ሀሳብ አሸንፎኝም ይሁን ስለምፈልገውም ይሁን ፋሚሊ ግፊያም ይሁን እሺ ገባሁ እንደነገርከኝ ከሆነ የሚያስፈራም አይደለም። እሺ ከገባሁ በኋላስ የስራ ዕድል ምን ያክል ነው? ምን አይነት አለው? የሚለውን መጠየቅ ትችላላችሁ። So with a degree in economics one can work in አንደኛ ኢኮኖሚስት እንደ ስሟ ማለት ኢኮኖሚስት ሊሆን ይችላል። ሁለተኛ ፋይናንሻሊ አናላይስት የፋይናንስ ተንታኝ ማለት፣ ፖሊስ አናላይስት የፖሊስ ተንታኝ፣ ባንኪንግ ፕሮፌሽናል ኤግዛምፕል ኮመርሻል ኦር ሴንትራል ባንክ ሰራተኛ ሆኖ ሊሰራ ይችላል። ኢንቨስትመንት አናላይስት የኢንቨስትመንት ተንታኝ፣ የኢኮኖሚ ሪሰርቸር የኢኮኖሚ እውቀት ተመራማሪ፣ ሌክቸር የዩኒቨርሲቲ እና የኮሌጅ አስተማሪ ሊሆን ይችላል። ሃይ ስኩልን ጨምሮ ከ9ኛ ክፍል ጀምሮ ማለት ነው። በአሁኑ ትምህርት ስርዓት ማለት ነው። ስታቲስቲሻን ሊሆን ይችላል። ዳታ አናላይስት ሊሆን ይችላል። የመረጃ ተንታኝ፣
ሬቬኒው ኦፊሰር ሊሆን ይችላል፣ የገቢ አስተዳደር፣ ከስተም ኤክስፐርት ሊሆን ይችላል፣ የጉምሩክ ባለሙያ፣ ዲቨሎፕመንት ፕላነር ሊሆን ይችላል፣ የልማት እቅድ አዘጋጅ፣ ኤንጂኦ ፕሮጀክት ኦፊሰር ሊሆን ይችላል፣ የኤንጂኦ ፕሮጀክት አስተባባሪ ማለት ነው። ኢንተርፕሪነር ሊሆን ይችላል፣ ንግድ ባለሙያ፣ ማርኬት ሪሰርች አናሊስት ሊሆን ይችላል፣ የገበያ ምርመራ ባለሙያ፣ ኢንተርናሽናል ትሬድ ስፔሻሊስት ሊሆን ይችላል፣ የዓለም አቀፍ ንግድ ባለሙያ፣ ኮርፖሬት ፕላነር ሊሆን ይችላል፣ የድርጅት እቅድ አዘጋጅ፣ ባጀት አናላይስት ሊሆን ይችላል፣ የበጀት ተንታኝ፣ ሚኒስተር ኦፍ ፋይናንስ ሊሆን ይችላል፣ መንግስት ባለስልጣናት ማለት። ወርልድ ኦርጋናይዜሽን ላይ ሊሰራ ይችላል፣ የዓለም ባንክ፣ አይኤምኤፍ ኦር ዩኤን፣ ኢንሹራንስ፣ የግል ኩባንያዎች እና ኢንቨስትመንት ድርጅቶች ውስጥ የአገልግሎቶች ቢሮዎች፣ ኮንሰልታንስ፣ የግል ንግዶች እንደ ተንታኝና እቅድ አውጪ ሆነው የራሱን ቢዝነስ ይዞ ሊያባርር ይችላል ማለት ነው። ሌላ ደግሞ ቱልስ ኤንድ ቴክኖሎጂስ፣ ምን አይነት ቴክኖሎጂ ሶፍትዌር ያስፈልጋል? ያው የተወሰነ ኤክሴል እና ዳታ አናላይሲስ ሶፍትዌር ስላሉ ትንሽ የኮምፒውተር እውቀት ያስፈልጋል። ያው ባይኖርም ዳዝ ኖት ቢ ማተር ይለመዳል፣ ቅድም እንዳልኳቸው እና ኢኮኖሜትሪክስ ቱልስ ላይክ ስታታ፣ ኤስፒኤስኤስ የሚመሳሰሉ ደግሞ ላተር እና ሃየር ይርስ ይላል እና ለአሁኑ ብዙም ያስፈልጋል አይደለም። ያው ገና እያደጋችሁ ስትሄዱ ከአንደኛ ዲግሪ በኋላ አፕላይ ማድረግ የሚችሉት ነገር ነው። እና ዋናው ደግሞ አሁን ብዙዎች እየፈሩ ያሉት ኮርስስ ቱ ኤግዚት ኤግዛም፣ ለማውጫ ፈተናስ የትኞቹ ኮርሶች ናቸው የሚያስፈልጉት የምለውን እነግራችኋለሁ። ባይ ዘ ዌይ ዲስ ኢዝ ሲሪየስ። ዝም ብሎ ሰው ስላወራችሁ የምትፈሩት ነገር አይደለም። እንደውም ክላስ ውስጥ የምትማሩት ነው የሚከብደው ከኤግዚት ይልቅ ማለት ነው። እና ለኤግዚት በቃ 4 ዓመት ውስጥ በትክክል ኮርሶቹን መከታተል፣ መማር፣ ማንበብ ከቻላችሁ ራሳችሁን የሚታዩበት ነው። በጣም ለራሳችሁ የሚጠቅም ኮርሶች ናቸው ሴሌክትድ የሆኑት ለኤግዚት ኤግዛም። እና ልንገራችሁ this department has been completed with 3 terms and 13 courses for exit examination for achieving the competency level of graduate that are expected to occur. So courses to be included in the exit examination and shares percent. Basic microeconomics MI 23% ነው ከዚህ የሚወጣው ማለት ነው። ማይክሮኢኮኖሚክስ 1፣ ማይክሮኢኮኖሚክስ 2፣ ዴቨሎፕመንት ፕላኒንግ ኤንድ ፕሮጀክት አናላይሲስ። እነዚህ ሶስቱም ቤዚክ ማይክሮኢኮኖሚክስ ውስጥ ነው የሚመደቡት እና አንዷ ያው ወደ 7% ነው መሰለኝ። ማይክሮኢኮኖሚክስ 7%፣ ማይክሮኢኮኖሚክስ 2 7%፣ ዴቨሎፕመንት ፕላኒንግ 7%፣ አንድ ላይ ተደምሮ ነው ወደ 23.07% የሚመጣውና ለኤግዚት የሚቀርበው ይሄንን ፐርሰንት ከዚህ ከቤዚክ ማይክሮ ኢኮኖሚክስ ይወጣል ማለት ነው። ሌላ ደግሞ ትልቁ ፓርት የሚይዘው ቤዚክ ማክሮ ኢኮኖሚክስ፣ ቅድም አንደርስታንድ ቲዮሪ የሚባልበት ፓርት በተለይ አሁን እዚህ ቤዚክ ማክሮ ኢኮኖሚክስ ስር ያሉት ሁሉ ቤዚክ አንደርስታንዲንግን ይጠይቃሉ። ቢካውስ አብዛኞቹ ቲዮሪ ስለሆኑ ማለት ነው። ማክሮ ኢኮኖሚክስ ለምሳሌ 12ኛ ላይ ስትማሩ ስለ ኢንፍሌሽን፣ ስለ ሞኔ ምናምን፣ አንኤምፕሎይመንት ምናምን ተምራችኋል አይደል? ያኞቹ አሁን አንኤምፕሎይመንት፣ ኢንፍሌሽን ምናምን እነሱ ላይ ካልኩሌሽን ሳይሆን የሚበዛው ቲዮሪ ነው። ሶ ቲዮሪ ደግሞ ዋትስ አንኤምፕሎይመንት ብሎ ሊጠይቅ ይችላል አሁን ኤግዚት ኤግዛም። እና አሁን ቲዮሪ አንደርስታንዲንግ ያስፈልጋል የተባለበት ምክንያት ባይዘው ቀጥታ ዳሽ ብሎ ስለማይጠይቅም አይጠይቅም። እንደዛ በሆነማ እንደምንም ይመለሳል። አሁንም አይመለስም አይደለም፣ ነገር ግን ዲቴይል ይጠይቃል። አጭር አድርገው ዋት ኢዝ ኢንፍሌሽን ብሎ ኢንፍሌሽኑን ሄደ እንድታመጣ ማድረግ ጥያቄዎችም ሊኖሩ ይችላል። ምን ሲሆን በትክክል አንደርስታንድ ካላደረገ ማለት ነው። ሶ አሁን ገና ልትገቡ ስለሆነ እንትን ማለት እያልኩ አይደለም፣ እያስፈራሯቸው አይደለም። ግን ቢያንስ ትንሽ አሁን
የእንግሊዘኛ ሂንት ካላችሁ የሚለውን ምንድን ነው እያለ ያለው የሚለው ኮንሰፕት መረዳት ከቻላችሁ it is simply እና ቤዚክ ማክሮ ኢኮኖሚክስ ስር ያሉት ምንድናቸው? ማክሮ ኢኮኖሚክስ 1 ማክሮ ኢኮኖሚክስ 2 ዲቨሎፕመንታል ኢኮኖሚክስ 2 ኢንተርናሽናል ኢኮኖሚክስ 1 ኢንተርናሽናል ኢኮኖሚክስ 2 ሞኔታሪ ኢኮኖሚክስ እነዚህ ቤዚክ ማክሮ ኢኮኖሚክስ ስር ይመደባሉ። ከነዚህ 7% ነው 6 ነጥብ ምናምን ፐርሰንት ናቸው እና ለኤግዚት ኤግዛም የሚመጡት እነዚህ ሁሉ ተደምሮ 53.85% ይሆናል ማለት ነው። ኳንቲታቲቭ ሜተድ ዊዝ አፕሊኬሽን ይሄው ማትስ ይበዛል ያሉ የሚያወሩት 23.07% ነች ለኤግዚት የምትመጣውና ከዚህ ምንድነው መሰላችሁ ማትስ ቀጥታ ማቴማቲካሊ ኢኮኖሚክስ ብቻ ነው 7% ነች። ከ92 ማትሱን አንፈልግም ካላችሁ ከ92 ሪሙቭ አድርጋችሁ ማለት ከ7 ሪሙቭ አድርጋችሁ ማለት 7% የማትሱን ስትቀንሱ ከመቶ ስንት ነው የሚቀረው? ከ93 ለታንበባችሁ በትክክል 80 በላይ ትሰራላችሁ አይሊ ማለት ኢኮኖሜትሪክስ 1 ኢኮኖሜትሪክስ 2 እነዚህ ሶስቱም ኳንቲታቲቭ ሜተድ ዊዝ አፕሊኬሽን ውስጥ ነው የሚመደቡት። ያው 23% ይመጣል ማለት ነው። ሁሉም ተደምረው ደግሞ 100 ይሆናል ማለት ነው። እና እዚህ ጋር ለማለት የሚፈልገው ቤዚክ ማክሮ ኢኮኖሚክስ 23% ነው ለኤግዚት የሚመጣው። ክብደቱ እንዴት መሰላችሁ? 11ኛ ላይ እንዳያችሁት በተለይ ኢንትራንስ ላይ ተፈተናችሁ አይደል? ምንም ከዛ የተለየ ከበድ የሚል ነገር የለው። ምንም ሐሳቡ ይጨመራል እንጂ ትምህርቱ ራሱ ማክሮ ኢኮኖሚክስም ያው እዛ ጋር ያያችሁ ቅድም እናነሳው አንኤምፕሎይመንት ኢንፍሌሽን ምናምን እዛ አካባቢ 12ኛ ክፍል ሐላቱን የነካካችሁት ነው። አሁን እዚህ ጋር አዲስም ሆኖ ኢኮኖሜትሪክስ የሚባለው ኮርስ ዲቨሎፕመንታል ኢኮኖሚክስ ያው በተለያየ መንገድ የተነካኩ ናቸው። ኢንተርናሽናልም ኢኮኖሚክስ ውስጥ በተለያየ አካባቢ 12ኛ ክፍል ላይ የተነካኩ ናቸው። ምንም የሚከብድ የሚያካብዱት ነገር የለም። ስለዚህ ሐሳብ ካላችሁ ምንም ወዳላ አትበሉ እና መጨረሻ ላይ እነግራችኋለሁ ያልኳቸው ቲፕ ይሄ ነው። የዲፓርትመንት ለመግባት ብዙዎች ምርጫ ስለሆነ ብዙ ሰው ይፈልጋል። ግቢ የምትገቡት ፍሬሽማን ኮርስ ላይ ውጤት ለመስራት ሞክሩ። አንደኛ ውጤት ለመስራት ሞክሩ። በእኛ ጊዜም ትዝ ይለኛል ከ3 በላይ ያመጡት ናቸው ተብለው ነው ኤፍቢ ዲፓርትመንት ማግኘት የቻሉት እና ስለዚህ ይሄንን ለማድረግ ሞክሩ። ሁለተኛ ከላይ የነገርኳችሁ ችሎታ በትንሹ ካላችሁ ከገባችሁ በኋላ ታሳድጋላችሁ። ወላላ አትበል። ምክንያቱም ጠንካራ ነገር ያጠነክራል አይደለ? ማንንም አትስሙ፣ ውስጣችሁን አዳምጡና አንድ ፈጣሪው ያለው ነገር አይቀርም ማለት አንደኛ መጸለይ፣ ሁለተኛ ደግሞ ራስን ማዳመጥ። ውስጥ ይችላልው ብሎ ካመነ በቃ ይችላል። ሰው የራሱን ያወራል ባይዘው ያስደነግጣል። ዝም ብለህ አሁን አንዱን ነገር ለመምረጥ ስትል ምክክር አታብዛ። አስፈላጊ የሆነ ሰው ጋር ብቻ ብትመካከር ነው። እኛ ኢኮኖሚክስ ዲፓርትመንት ጆይን ስናደርግ አንድ ጓደኛችን ነበር ሲኒየር ነውና ኤፍቢ አይደለም እሱ ሌላ ዲፓርትመንት ነው ማለት ምንድነው የገባችሁት አለ። በእኛ ጊዜ ከ3 በላይ ያመጣችሁ ተብሎ መጀመሪያ የተሰጠው ኮሌጅ ነበር። ኤፍቢ አገኘን፣ ማታ አግኝተን ስማችን አይተናደረን። ሁለተኛ ቀን ሄደን ሞላንና ኢኮኖሚክስ መጀመሪያ ላይ አስቀመጠን። ጓደኛና እኔ ማለት ነው አገኘን። ከዛ መተን ምንድነው ያገኛችሁት አለ። ኢኮኖሚክስ አለ። ወይ ኢኮኖሚክስ ለምን ገባችሁ ብሎ አለ። ደነገጠን። ያው ፍሬሽም አይደለም። ከዛ በኋላ ምንድነው አለ ይከብዳል እኮ እሱ ምናምን ብሎዋል። ከዛ በኋላ ከሱ ጋር የነበረው ጓደኛው ተመለሰና ምን የሁሉም ችሎታ ያንተ ችሎታ ይመስላል ምናምን ብሎ ፎገረውና እንደ ይሄ ልጅ ብለን ተወን። ከዛ በኋላ አንዴ እየተናገረው ቃል መቶ ትዝ እያለን እንደ እንላለን ራሳችንን እንዳናምን አደረገን ማለት እና ከዛ በኋላ መጣን
መተን ያው ኢኮኖሚክስ የሚማሩ ህንት ያላቸው ልጆች ስንጠይቅ እንኳን ገባችሁ ምናምን ብሎ አበረታቱን። ገብተን ስናይ ግን እንደ ያኛው ልጅ ጩኸት ሳይሆን ይሄ ልጅ ትክክለኛ ኢኮኖሚክስን እየተማረ ያለ ልጅ እየተናገረ እሱ ነው እውነቱ ማለት ነው። እና በጣም ወደድ ነው እንኳን ገባን እያለን ጌታ ረድቶን ጥሩ ውጤት ሰርተን ወጥተናል። ውስጣችን ማመን፣ ራስን አዳምጥ፣ ከዛ በኋላ ወደ ኋላ አትበል። የስራ ኦፖርቹኒቲም እንደ ላይ እንዳልኩ ከዛ ሁሉ አማራጭ ያው ዋና አንደኛ ስራም ሰጠው እግዚአብሔር ነው። ሁለተኛ ደግሞ አታጣም ከዛ ሁሉ ከጠራነው ነገር ሁሉ አማራጭ አንዱን ታገኘዋለህ እና ወደ ኋላ አትበሉ። ሶስተኛ ደግሞ ሂሳብ ለምትፈሩ ሂሳብ ፈርታችሁ ኢኮኖሚክስ ለመግባት ሐሳብ እያላችሁ ሂሳብ ፈርታችሁ ቅሩ አይደለም። ሂሳብ ዳትማች ተስፋ የሚያስቆርጥ አይደለም። እዛ ያለው 23% የተቀመጠው ከዛም ማቴማቲካል ብቻ ነው ያለው 7% ማለት ነው። ከ93 በትክክል ካነበባችሁ ከ80 በላይ ትሰራላችሁ ማለት ነው። አሁን ይሄ ማይክሮ ኢኮኖሚክስ እዛ ያላችሁ ማርኬት ምናምን አለ፣ ማርኬት ስትራክቸር ምናምን እነሱንም ተጨምሮ ነው አሁን ማቴማቲክስ እያሉ ወደ ማትስ እየተቆጠሩት እነ ስታቲክስ ቀለል ያሉ እንትኖች አሉ። እነሱ ናቸው ማትስ የተባሉት። ማትስ ቀጥታ ያቺ ማቴማቲካል የተባለች ብቻ ነች ለኤግዚት ኤግዛም ያለችው። እዛ ደግሞ ኮርሶች ውስጥ ለኤግዚት ሳይመጡ የቀሩ አልጀብራና ካልኩሌስ አለ። ሁለቱ እንደምንም ምንም 12ኛ ክፍል ላይ ያያችሁት ቀጥታ የ12ኛ ክፍል ማቴማቲክስ ማለት አሁን ሌላ ውጤት አሪፍ ሰርታችሁ ለሱ ቤቢ ብትሰሩ ክላስ ውስጥ ራሱ ምንም አይጎዳችሁ ማለት ነው። ከዛ ደግሞ ወጣችሁ ለኤግዚት ደግሞ አንፈልግም ካላችሁ 7% ታችሁ በ92 ስታነቡ የተሻለ ውጤት ስለምትሰሩ ሐሳብ ካላችሁ ኢኮኖሚክስ ኢዝ ቬሪ 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 ጉድ ዲፓርትመንት። በርቱ። ከዚህ ቀጥለን ብዙ ኮርሶችን ለማቅረብ አስበናል። ስለዚህ ይህንን ዩቲዩብ ሳብስክራይብ አድርጉ፣ ለጓደኞቻችሁ ደግሞ ሼር አድርጉ። በተለያየ ዩኒቨርሲቲ ውስጥ ላሉት ሼር አድርጓቸውና ያው ሳብስክራይብ እና ላይክ ካደረጋችሁን ለኛም መልካም ነው። አፕሪሺየት እያደረጋችሁን ነው ማለት ነው። እንበረታለን። የተሻለ ብዙ ጥሩ ነገሮች ይዘን እንመጣለን። አብረን እንቀጥላለን። ባይ። መልካም ጊዜ ይሁንላችሁ።